ቤጤን ነው። አንተ ሌላ የጠላት ወሬ እየሰማህ ስትደነባበር የሺና የ3000 4000 ዘመን ታሪክ አለን እያልን ስንሟዘዝ በ75 እና በ76 በ77 ዓመት ውስጥ ዓለምን እንዴት ቀደሙት ብለህ እስቲ አስብ። አንድ ነገር አለ። ያው አሁንም ትነቃላችሁ። እድላችሁ፣ ጊዜያችሁ፣ ቋንቋችሁ፣ ባህሪያችሁ ለመናቅ የተፈጠረ ነው። ግን ምንም የላችሁ። ባዶ፣ በትውልድ ባዶ፣ በታሪክ ባዶ፣ በእውነት ባዶ፣ በሐሳብ ባዶ ሆነን ገና ሁሉንም ነገር በፍለጋ ላይ ሆነን የምናልቅ ትውልዶች ነን እኛ። ግን እነሱ እዚህ የኑን የቤጤን የማህፀንን ሕግ ይጠቀሙበታል። ስማ ነው የተባለው። ይሰማሃል እንጂ አንተን ያደምጣሃል እንጂ ለአንተ አይነግርህም። አየህ፣ ስማ ሽማ እስራኤል ነው። እስቲ መዝሙራቸውን ስሙ። እስቲ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ አዶናይ ኤሎሄኑ አዶናይ ኤሃድ ነው የሚለው። ያ ማለት ዘዳግም 6 ከቁጥር 1 ጀምሮ ያለውን የጸሎት ክፍል ለማህፀን እንዲደርስ የሚማጸኑት መዝሙራዊ ቃል ነው። አይገርማችሁ? እኛ እንዴት ነው ያደግነው? እኛ ዝም ብለን ምንም የትውልድ መሰረታዊ ሕግ የለንም። ጥለናል፣ ረስደናል፣ ክደናል፣ አቃለናል፣ አዋርደናል። ምን ያልጣል ነው። ስለዚህ እኛ መውደቅ አለብን። ይወደቅና መዋረድ አለብን። ምርጫችን ነው። ተዋርደናል። ፍላጎታችን ነው። ይሄው ነው። ከትውልድ መሰረት ጋር የተያያዘ ዘላቂ የሆነ ሐሳብና መንገድ የለንም። ስለዚህ ኑን መንፈሳዊ ከፍታንና ለሌላው ቤዛነትን እንዲኖር እንዲገለጥ እንዲታይና በበረከት የተሞላ እንዲሆን ያበረታታል፣ ያጸናል። ኑን መንፈስ ቅዱስ ስጦታ ነው። ቤጤን ላይ ነን። አሁን የማህፀን ፊደላዊ እና መለኮታዊ ህልውናው ላይ ነው ያለነው። ስለዚህ እንዴት ከመንፈስ ቅዱስ ጋርም እንደሚገናኝ ማለት ነው። ሌላው የሰው ልጅ ነፍስ አካላዊውን ለውጥ ካደረገች ጉዞ በመነሳት ከፈጣሪ ጋር ወደ መንፈሳዊነት ወደሚደረግ ህብረትና ወደ ፍጽምና ከፍ የምንልበት ሂደትን የምናገኝበት ነው። ምን ቤጤን ኑን የተጠራችበት የመጨረሻው ኑን ከላይና ከታች ከውጭና ከውስጥ መለኮታዊ ግንኙነትና የህይወት ምሪትን እውነት እንዲሆን የሚያግዝ የመንፈስ ቅዱስ ስጦታ ነው። ስለዚህ ሽማ እስራኤል የሚለው የጸሎት መለኮታዊ ኃይል የጥበቃውን ሞገስ በትውልድ ውስጥ ለማሳደር የሚያስችል ጸሎት ነው። ዘዳግም 6 ከቁጥር 1 ጀምሮ ያለው ነው። እስቲ እንግዲህ መጨረሻው ላይ እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ይህንን ቃል ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገው፣ እሰረው። በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች፣ በደጃፍህም በሮች ላይ ጻፈው። ይህንን ይጸለይለታል ለሚጸነሰው ልጅ ለቤጤን። በመጀመሪያ የቤጤንን ኃይል ካወቅን በኋላ ይሄ ጸሎት እንዴት አስፈላጊ እንደሆነ የምንረዳው ለዚህ ነው። ከዛ በኋላ እነዛን ሶስቱን እንከልሳቸው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እዚህ ላይ 3 ነገሮችን በጥልቀት እናያለን። አንደኛ ክብር አብሮ ይወለዳል። ሁለተኛ ፍቅር አብሮ ይወለዳል። ሶስተኛ ሰላም አብሮ ይወለዳል። አየ አብሮ የሚወለደው ይሄ ነው። ለምን ከዚህ ከባረክ በኋላ ይህ ባርኮት ወደ ጽንስ ደርሶ ሲመጣ ክብርን ይዞ ይወለዳል። ክብር ስላለው አክባሪህ ይሆናል። ፍቅር ስላለው አፍቃሪህ ይሆናል። መውደድ ስላለው ወዳጅህ ይሆናል። እነዚህ የጎደሉት ትውልድ በሚቀጥለው በሁለተኛው ከማህፀን ጀምሮ የመከነ ጆሮ የሚለውን እንማራለን።
ይሄኛው አለምክነት እንዲኖር የተደረገ ስጦታ ነው። የሆድህን ፍሬ ያለው ለዚህ ባሩህ ፍሬ በጥኒኻ የሆድህ ፍሬ ቡሩክ ነው አለ። መባረክን ይዞ ይወለድና ይባርካል፣ አይረግም። እርግማንን ይክዳል፣ መባረክን ያኖራል። እርግማንን ያስወግዳል፣ መባረክን ያፈራል። መባረክ እንደ ፍሬ እንዲኖር ያደርጋል። ከጥንት ጀምሮ ያሉ ፍሬዎችን ዛሬ የምንመገባቸው በጥንተ ተፈጥሯቸው ሕግን አክብረው ነው። አክብረው ስላሉ እኛ በልተን ስንበላ ስንሰበስብ አክብረን ነው የምንሰበስበው፣ ይጠቅመናል ብለን። በዘልማድ አንሰበስብም። በዘልማድ ከሰበሰብን በረከተ ቢሶች ነን። በእግዚአብሔር ስም ከሰበሰብን እግዚአብሔር የሰጠንን ስናከብር በምስጋና ውስጥ አልፈን ክብርን፣ ፍቅርን፣ ሰላምን ይዘን ከማህፀን ጀምሮ አውርሰን በዓለም ላይ ደግሞ ለቆመው ህልውና እናወርሳለን። ያልተቀበልነውን መስጠት አንችልም። ዛሬ የተቀበልነው ፍቅር የለም፣ ክብር የለም፣ ሰላም የለም። ከማህፀን ውስጥ የጎደለን ኃይል መኖሩን የምናውቀው የዲያብሎስ ክፉ ጥላ ከጨለማው ጋር ተባብሮ በማህፀን ውስጥ ከመግቦቱም ይዘት ጀምሮ ዲያብሎስ የተካፈለበት ህልውናን ስለምናሳልፍ ታሪካዊዎች አይደለንም። እነዚህ ፍሬ በጥኒኻ የማህፀንህ ፍሬ የሚለው ለታሪክ ይኖራል፣ ለእምነት ይኖራል፣ ለሰላም ይኖራል፣ ለክብር ይኖራል፣ ለሞገስ ይኖራል፣ ለራእይ ይኖራል፣ ለተስፋ ይኖራል። ተስፋ ቀጣዩ ከዛ በመጨረሻም ለራእይ ይኖራል። ለአዲሱ መገለጥ በመንግስተ ሰማያት ላለ የህልውና መገለጥ ይኖራል። ክርስቶስ ከዛ በኋላ በማህፀን ውስጥ ክርስቶስ መጥቶ አከበረን። ቃል ስጋ ሆኖ ጸጋንና እውነትን ተመልቶ በማህፀን በመዋሃድ አድሮ ህልውናችንን መለኮታዊ አደረገልን። በመጨረሻም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ የዘላለምን ህይወት ሰጠን። ለነገ የሚጠፋ ሳይሆን ለዘላለም የሚኖር ህይወትን በክርስቶስ በኩል አገኘ ነው። በምን ድንግል የቅድስት ድንግልን ማህፀን አከበረ። ሲያከብር መለኮታዊ ኃይል ተዋሃደ፣ አደረ። መለኮታዊ ኃይል ተዋሃደ። 9 ወር በጥኒኻ የቀደሙን 9 ወር ከቅድስት ድንግል ማርያም አገኘ ነው። በ9 ወር ክርስቶስ ከቅድስት ድንግል ተወለደ። እንደ አምላክ ሰው ሆኖ ሰው አምላክ ሆኖ መለኮታዊ ባህሪን ሰጠን። ያን መለኮታዊ ባህሪን ዛሬ ሰይጣን ቀማን። በእምነት የምናገኘውን ኃይል አተነው ከዓለም ቤተክርስቲያን ከዓለም ትማልዳለች። እንደገና ከእግዚአብሔር መሆኑ ቀርቶ ሰላምን ከዓለም፣ ፍቅርን ከዓለም፣ በጎነትን ከዓለም፣ እምነትን ከዓለም መፈለግ ጀመርን። ይሄ አይሆንም፣ አይመጣም፣ አልመጣም። እስከዛሬም አልመጣናም፣ አላየነውም። ስለዚህ ይህ የማህፀን ጸሎት ለቀጣይ ትውልዳችን ያስፈልጋል። ፍሬ በጥኒኻ የማህፀንን መንፈሳዊ የሆነ የህልውና ውስጣዊ ተቋም እና ስርዓቶቹን በሚገባ ማገናዘብ ካልቻል ሙሉ ሰው እና ሙሉ የተፈጥሮ ብቃት ማግኘታችን አጠራጣሪ ይሆናል። ስለዚህ ሰው መሆን ብቻ በቂ አይደለም። ብዙ ሰው አለ። ክፉ የሚለው ነገር ሁሉ በትውልድ ላይ ሲታይ የሚገለጠው ከማህፀን ጀምሮ ያለው ሂደት እና ቅንብሩ ላይ ያለ ተጨማሪ ጉዳቶች ከውስጥ ሲመጣ ነው። ስለዚህ አድማጭ ትውልድ እንዴት ይወለድ ለሚለው ትምህርታችን ይህንን ይመስላል። በደሙ ተዋጅተን በክርስቶስ ስጋና ደም ተቀድሰን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሁለተኛው ደግሞ ከማህፀን ጀምሮ የጆሮ ምክነት የሚለውን እንማራለን። እስከዛው ድረስ እግዚአብሔር አምላክ በሰላም በፍቅር በጸጋ ጠብቆ ሁላችንን የሚያቆየን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሞገሱና ጸጋ ይብዛላችሁ። አሜን። ጸሎት ላይ ሆናችሁ የሚያስገሳችሁ ጸሎት ስትጀምሩ የሚተናነቃችሁ የማይቆም ግሳት ካለ በምግብ የገባ መተት አለ ወይ ደግሞ አይነ ጥላ አለ ወይ ደግሞ ዛር አለ።
ጸሎት ላይ ይፍቃችኋል፣ ይተናነቃችኋል። ይሄ መንፈሱ ሲነካካ ነው። ብዙ ሰው ጸሎት ላይ እንዲህ የሚያደርገው ሰው አለ። ይሄው እንደዚህ ማለት ነው። ማቆም አትችልም። የሚቆመው ጸሎቱ ሲቆም ነው። የሚጀምረው ጸሎቱ ሲጀምር ነው። አይበቃህም? በቃኝ። ማን ያላችሁት? በቀደም እኮ ታስረሃል አይደል? ሰው እንዲሰማ እንዲያውቅ ነው። በል ተናገር። ደፍተራ። እሺ ምን አድርጌ ተባልክ? ደፍተራ አሳብድ። ምን አደረገች? ለምን አገባች? ለምን ታገባለች? ለምን ታገባለች? ለምን በትዳሯ አርፋ ትቀመጣለች? እሺ ልጆች አሏት። እንድትወልድ አልፈልግም ነበር እኔ። ለምን ታገባለች? ለምን በትዳሯ ትጸናለች? ለምን ትወልዳለች? ይሄ እኮ የክፋት ጥግ ነው አይደል? እግዚአብሔር የሰጣትን ባል ነው የምታገባው። ልጅም የሚሰጠው ማን ነው? እግዚአብሔር ነው። እኔ በጣም የሚገርመኝ ሰው መቼም በሰው ይቀናል፣ በእግዚአብሔር የሚቀና ሰው አለ። በእመቤታችን ስራ የሚቀና ሰው አለ። እኔ ግርም የሚለኝ ይሄ ነው። አንዳንድ ሰዎች በጣም በመንፈሳዊ ህይወታቸው የሚስቱ አሉ። ለምሳሌ ሁለት ጓደኛሞች እንበልና ጻርቃኔ ማርያም ሄደው ሱባኤ ገቡ። አንዷ መልስ ከተሰጣት አንዷ ደግሞ መልስ ካጣች መልስ የተሰጣት ስትነግራት ያቺ ደግሞ ለምን ለኔ መልስ አልተሰጠኝም፣ እንዴት እመቤታችን ለኔም አላደረገችም ብለው እመቤታችን ላይ የሚነሱ ሰዎች አሉ። እግዚአብሔር ትዳር ሲሰጣቸው፣ ልጅ ሲሰጣቸው፣ ስራ ሲሰጣቸው፣ ህይወታቸው ሲባረክላቸው እኔም እጸልያለሁ ሰግዳለሁ ግን ለኔ አልተደረገም፣ ለከሊት ለከሌ ለጓደኛ ተደረገ ብለው እግዚአብሔርን እንደሚያዳላ እመቤታችንን እንደምታዳላ ሰው እያሰቡ በእመቤታችን ስራ የሚቀኑ ሰዎች አሉ። ሰው በሰው ሊቀና ይችላል፣ ግን እግዚአብሔር በሚሰራው ስራ ላይ የሚቀና ከሆነ እግዚአብሔር ለምን ይሄንን አደረገ፣ ለምን ለኔ አላደረገም፣ እመቤታችን ለነከለ ይሄን አድርጋ ለምን ለኔ አላደረገችልኝም ማለት ይሄ ቅናት ነው። እግዚአብሔር ለፈቀደ ያደርጋል አይደል? ማድረግም አለማድረግም የእግዚአብሔር መብቱ ነው። ሲደረግልን ብቻ አይደለም ለምን እንዳልተደረገልንም እኮ አንዳንዴ ማመስገን አለብን። ተሰጥቶን እኮ ልንጠፋበት እንችላለን አይደል? ከዚህ በፊት እኮ ነግሬያቸዋለሁ። ቅዱስ ገብርኤልን የምትዘክር ምንም የሌላት የኔ ቢጤ ነበረች ደብረ ብርሃን የምትኖር ገብርኤልን ትዘክራለች። ታኅሳስ 19 የገብርኤል ቀን የዛሬ 10 ምናምን ዓመት ታሪክ ነው የምነግራቸው። ቶምቦላ ወጣላት፣ መኪና ደረሳት፣ ጉር ተባለ፣ ገብርኤል ሰጣት ተባለ። ያንን መኪና ወሰደች፣ ከሀብታሞች ጋር ዕቃ መጫን ጀመረች። በኋላ የሰው ባል ነጠቀች። ይገርማችኋል። አብሯት ከሚሰራው ሰው ጋር በቃ ውሽማ ሆና የሰው ባል ነጥቃ መኖር ጀመረች። ያቺ ደግሞ የሄደች ስላሴ ማልቀስ ጀመረች። ገብርኤል ምን ችግር አለበት? በአመቱ ጠብቆ በምትሄድበት መኪና ከውሽማ ጋር እየሄደች ከባድ መኪና ወጥቶ ደፍጥጦ ገደላት። አሁን እንዲህ አይነት ቢሰጣችሁ ምን ይሰራላችኋል? አንዳንዴ እኮ ማይሰጠን አያያዙንም ወይ አናውቅበትም፣ አጠቃቀሙንም ወይ አናውቅበት ይሆናል። ወይም ደግሞ ጸጋችንም ላይሆን ይችላል። ወይም ደግሞ የሚሰጠን በጊዜው ጊዜ ነው። ለኛ ወዳጅ ዛሬ ከተሰጠ ለኛ የዛሬ ዓመት ሊሰጠን ይችላል። የዛሬ 3 ዓመት 10 ዓመት ሊሰጠን ይችላል። የኛ ስራ በእግዚአብሔር ጣልቃ መግባት ሳይሆን በትጋትና በትዕግስት መጠበቅ ነው። አሁን በሷ ትዳር የሚቀኑ በማን ላይ የሚቀኑ ናቸው? በእግዚአብሔር ላይ። እግዚአብሔር ሊሰጣት ለምን ወለደች ማለት በእግዚአብሔር ላይ በቀናት መነሳሳት ነው። ለምን ወለደች ነው። ከዛ ምን አረጋችኋት? ብዙ ችግር አድርሰንባታል። ምን አረጋችኋት? ምሷ አትተውም ትዳሯን፣ በትና አትወጣም። ልጆቿን በትና እንድትወጣ ነው እኛ የምንፈልገው። አንፈልግም አግብታ እንድትኖር፣ እኛ አንፈልግም ከልጆቿ ጋር ተቀምጣ እንድትቀመጥ አንፈልግም።
ተመስገን ትላለች። እስኪ ቆይ ስም አትናገሩ። የቤተሰብ መተት ነው ወይስ የጓደኛ? ጓደኛ ቤተሰብ። በአንድ በኩል ያለው ቤተሰብ ለምን አገባች ይላል፣ ወይ ደግሞ የባል ዘመድ ነው እሷን ለምን አገባ ብሎ የሚነሳል። የራስ ጓደኛ እኔም እያለሁ አብረን ኖረን እንዴት አገባች እንዴት እኔን ቀደመች ብለው ደግሞ እንደገና የሚነሳል። ስንት ልጅ ወለደች? እንዴ 3 አላት። እግዚአብሔር ይመስገን። ልጆቿን ምን ታረጋላችሁ? አሳምማለሁ። ሶስተኛ ልጇንም እንዳትወልድ ብዙ ነገር አድርጌያለሁ። ከሸፈብኝ ስራዬ ብዙ ነገር አድርጌያለሁ። ብዙ ነገር አሁንም ካደጉም በኋላ ብዙ ፈተና አጋጥሚያታለሁ። እስኪ ምን አረጋችኋል? እኛ ልታጋልጥ ነው እንዲህ ልታስለፈልፈን ስትል አርፈን አስቀመጥናት። አልታሰራለች። ልጅ እየተሸከመች ትዞራለች፣ በየቦታው ትሄዳለች። በቃኛለች፣ በረረኛለች። እዚህ አምጥታ ልታስለፈልፈን ብለው ደግሞ በመቀኝነት ሰብሬ ያስቀመጥኩ ልጇን እሷን ሰባብሬ ያስቀመጥኩኝ። ብድግ እያለች ትመጣለች። ልጇን ምኑን ነው የሰበርከው? እግሯን እነዚህ ሰዎች ሄዳ ታጋልጠናለች፣ ሚስጥር ታወጣብናለች ብሎ እሷን ይጠምዳሉ። ደግሞ ለኛ አይቀርም አይደል? የት ነው ሄደችው ይባላል። ወይ ቀሲስ ሄኖክ ወይ መምህር ግርማ ወይ ሌሎቹ ጋር ይባላል። ከኑግ የተገኘ ሰሊጥ አብረ ተወቀጥ። እሷን የሚጠምዱ እኛን ይጠምዳሉ። እሷን ያሰሩ ደፍተራዎች እኛ ፍታ ስንል እሷ ስትፈታ ምን አገባችሁ ብለው ደግሞ እኛን ይጠምዳሉ። ሌላስ ምን አረካት? ችግር ብሯን ስልብ ያገኛሉ ውስድ በቃ እሺ ውጪ እንላታለን። አትወጣ እሷ። ባለቤቷ አለ? አልመጣም። እሱ ልጁን እየጠበቀ ነው። ልጇ እኮ ታማ ተኝታለች። መቼ ነው የሰበርከው? ወሮ ነው እኛ ያምናረገ ይለት እዚህ መታ አንተ ጋር አባ ግርማ ጋር መታ ስታዋርደን ወስጄ አዋረድኳት። ስታዋርደን ወስጄ አዋረድኳት። አርፋ ትቀመጥ፣ ከዛ ደግሞ እመጣለሁ ብላ ስትዘጋጅ እንዳትመጣ ሚስጥሬ ሊወጣ ስለሆነ ልጇን አሰብሬ ቁጭ። ለምን ይነቃሉ ሁሉ ባሏም አይኗን ይገልጣል። እንዲህ ያደረገ ሲል እሱን ጨፍነናል። ምን ልታረጋት ነበር መጨረሻ? በቃ አስወጣታለሁ እኮ እመቤቴ ግን ትጠብቃታለች። ወዴት ነው የምታስወጣት? አስኬዳታለሁ። ቀን ነው ማታ? ሌሊትም አስኬዳታለሁ፣ ቀንም አስኬዳታለሁ። ከተኛችበት አስነስተ ነው? አዎ። ወዴት ነው የምታስወጣት? ይጂ እላታለሁ፣ ትሄዳለች። ልንሄድ በቃ ይደርሱብናል። ከዛ የሚገርም ነው። ቀን እረፍት የለ፣ ተኝታም እንዳታርፍ መንፈሱን ልከው ይዞ እንዲወጣ ያደርጋሉ። የሚገርም ነው። እሺ ብዙ ነገር አድርጊያታለሁ። ራሷን እንድታጠፋ አድርጊያለሁ። አጠፋ ማለት በረኪና ጠጥታለች። በረኪና አስጠጥታታል? ስንት ጊዜ? 2 መድኃኒት ብዙ ጊዜ ያስውጫታለሁ፣ ግን አትሞትም። ምንም አትሆንም። ጨጓራዋን እንኳን አያማትም። ብዙ ሰው ይፈርዳል። ከሌት ራሳቸውን አጠፉ በረኪና ጠጡ ሲባል ራሳቸው ይመስላቸዋል። እስኪ መቼም እንዴት እንደነበረ እሷ ትሁን መንፈሱ እንድታውቁ እንድትነቁ እስኪ ወደ ራሷ መልሰን እሷን እንጠይቅ። እሺ ልቧን መልስ። በስላሴ ስም ራሷን አርጋት። ልቧን መልሳት። ደህና ነሽ? እግዚአብሔር ይመስገን። ሌሊት ይዞሽ ይወጣል ይታወቅሻል? አዎ። ምንድነው የሚቀሰቅስሽ ይዞሽ የሚሄደው? በቃ በጣም በሳጭና ሂጂ ይለኛል። እሺ እዛ ሄዳለሁ።